ስሙት። ሰው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በጣም ከባድ ኃጢአት ነው። በራእየ ዮሐንስ 7ቱ አርእስተ ኃጣውእ ወይ ደግሞ 7ቱ የዘንዶው ቀንድ ተብለው የተነገሩለት የዘንዶው 7 ቀንድ አለው የተባሉት እነዚህ ቀንዶቹ 7 ኃጢአት ናቸው። ከ7ቱ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በሕይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ ረፍት እየነሳት ከሷ ሕይወቱ ይልቅ ጽንሱ በሰላም ይወለድ ይሆን እያለች እያሰበች እየተጨነቀች አካላችን ተሰባብሮ አጥንታችን ደቆ ከምንቀበለው መከራ በሚበልጥ ምጥ ወልዳ ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ትከሻቸው ከሞቀ ልብሳቸው ከሞቀላቸው መብል ከጣፈጠላቸው ደርቦ ደራርቦ ለብሶ አደባባይ መዋል ሲችል ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። መምህራን ባለውለታችን ናቸው። ካህናት ባለውለታችን ናቸው። ጎረቤት ባለውለታችን ነው። ምድር ባለውለታችን ናት። ሰማይ ባለውለታችን ነው። የፍጥረታት ሁሉ ውለታ አለብን እና የሰው ልጅ ሰው የሚባለው የዋለለትን የማይረሳ ሰው ነው። ይሄ ነው የሚያጽናናን። የምንመላለሰው እኮ የሚያጽናናን ምንም ባንሰራ አንድ ቀን እኮ ብርድ ላይ ቁጭ ብለው እኮ ቃሌን ሰምተዋል ይላል እግዚአብሔር። ሌላ ቦታም ብርድ ላይ ቆመን ሌላ የሰራነውን ኃጢአት እንደሚቆጥረው ማለት ነው። ክፉ ሐሳብ ኃጢአትን ክፉ ሐሳብ ያሰብነውን ይቆጥራል፣ ጽድቅ ያሰብነውንም ይቆጥራል። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር ይላል። ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት ነው። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ እንጂ ዘሎ ተራሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁን ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አቧራ እያቦነነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶት። አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደለ? በቃ መጥተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ግን አለ ክርስቶስ። የማይረሱ ዝምታዎች ነበሩ። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድን ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሾናል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና አላረ እንደኛ ጋር እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ናና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡት። ሰላም ያገኝ እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል እግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ በፈሰሰ ነበር።
እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙ ነገር ይተካል። እውነት ነው። እኛም እኮ አልካድንም። ማርቲን ሉተር ሃይማኖት ትክክል ነው እናሳ ኦርቶዶክስ ግን ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማችኋል ጀርመን ሄጄ ነበረ እና እንደው የማርቲን ሉተር ትውልዱ እዚያ ነውና እኔ የዚህን ሰውዬ ሀገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩኝ። ይሄ የሚበጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩኝ እና ሄጄ ማርቲን ሉተር መጀመሪያ ፕሮቴስት አድርጎ የለወጠው ሴንት አውግስቲን ገዳም አለ። ከገዳምነት ወደ ቸርችነት የለወጠው ማቸዋል። ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅባሉ የማያውቁት አገርዶ ቆርበት አንጥፉልኝ አለ። እኔ እንደው አሁን እኔም እዚህ ፓወርፖይንት ቢኖር አሳያችሁ ነበር። ፎቶግራፉን አንስቼው መጥቻለሁ ኢትዮጵያ እንዳሳየው ብዬ። እዚህ ይጠጣል፣ ቢራ ይሸጣል፣ ዋይን ይሸጣል አልኳቸው። አዎ ይሸጣል አለ። ልገዛቸው መስሏቸው። ፎቶ ማንሳት ይቻላል አለ። ገዳሙን ያከራያችሁ ይሄን? አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድነው እዚህ መጥቶ ጻድቅ መሽተት? ኦርቶዶክስ ግን እንደዚህ ነው። ውሸታም ነው ማርቲን ሉተር። ክርስቶስን አላየውም። ክርስቶስን ያዩት አብርሃም፣ ይስሐቅ፣ ያዕቆብ ከዚያ በኋላ ደግሞ ሐዋርያት፣ ከዚያም ሰማዕታት፣ ከዚያም ጻድቃን። እኔ ካቃተኝ ኃጢአት ካሸነፈኝ ስጋዬ እምቢ ካለኝ ንስሐ ገባለሁ እንጂ ኃጢአቴን ሕግ አድርጌ አላመጣውም። የሚያዋጣን የጻድቃን ጎዳና ነው። የውሸት ጎዳና ያዋጣ። አብርሃም ባገኘበት ክርስቶስ ይገኛል። ጳውሎስ በሄደበት ይገኛል። ኧረ ልፋት አይደለም፣ ስግደት አይደለም፣ ጾም አይደለም፣ ዋሻ መግባት አይደለም፣ ምን አይደለም። እንዴ ማን ነው ያለ እንደሱ? ቅዱስ ጳውሎስ ክርስቶስን ሲያገለግለው ምንድን ነበር? ብዙ ጊዜ መብል በማጣት እንቅልፍ በማጣት ብዙ ጊዜ በመገረፍ ባህር ውስጥ ተጥሎ በማደር በድንጋይ በመወገር በመገረፍ መሰቃየት፣ በመሰደድ በመራብ ብርድ በመመታት ወዲያ ወዲህ በመንገላታት በመታሰር አብዝቶ በመጾም በራስ ፍልጠት በሆድ ቁርጠት በበሽታ በመሰቃየት ይህንን ሁሉ እያደረገ ቅዱስ ጳውሎስ አግኝቶታል። ክርስቶስ ያለ ስቃይ አይገኝም አላልኩም። ክርስቶስ ስላለልኝ ጾምና ጸሎት ስግደት ይቅርብኝ፣ መከራ አይንካኝ። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያለው? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው፣ ይሆንልሃል አይባልም። ላግባም ሲል አይሆንልህም ነው ማለት፣ ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ። ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው።
ቸኩሎ አብረሮ ነድቶ ይጥለዋል ገደል። ያላገባችሁ ሁሉ ስሙ። ተፋታችሁ ኋላ ሳይገባችሁ አግብታችሁ ተፋታችሁ ከምናገኛችሁ ዛሬ ብትሰሙ ይሻላል። ባል ለሚስቱ ሊያደርግላት የሚገባ ምንድን ነው? ይሄ ነው ስሙ። መጽሐፍ ቅዱስ የሚለውን ባል ለሚስቱ ምን ሊያደርግላት ይገባል? እኛ እኮ ሳይኮሎጂ ሳንማር መጽሐፍ ቅዱሳችን ሳይኮሎጂን የሚያስንቅ ነገር ነው ያለው። ሴቶች ምንድነው ከባሎቻቸው የሚፈልጉ ብትሉኝ፣ ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎችም ሚስቶቻቸውን ይውደዱ። ስለዚህ ሚስት ከባሏ ምን ትፈልጋለች ቢባል መወደድ። እስኪ መወደድ በሉ ንገሩኝ እንጂ በሉ ንገሩኝ። አሁን ባልና ሚስት ሲጣሉ ሁልጊዜ እወድሻለሁ ብለኸኝ አታውቅም እያለችኝ ይሉኛል እኔን ለምክር ሳገኛቸው። እና ለምን አትልም? ይሁን መወደድ ይፈልጋሉ ብሎ የነገረን ማን ነው? ጳውሎስ። ምርጥ ዕቃው ጳውሎስ የሴቶችን አእምሮ በመንፈስ ቅዱስ ተገልጦለት ነገር ሴት የምትፈልገው ከባሏ እንደሚወዳት ማረጋገጥ። አሁን ለምሳሌ ስጦታ ስጠኝ ገዝተህ እኮ አንድ እኔ አገኛቸዋለሁ በባሎቻቸው ተቆርፈው ሳገኛቸው አንድ ቀን ስጦታ ገዝቶልኝ አያውቅም። ገንዘቡ እኮ የጋራዋ እንደሆነ ታውቃለች፣ ግን ፍቅሩን ማረጋገጥ ስለምትፈልግ ነው። አሁንም እንደ ድሮ ይወደኛል ወይ ማለት ትፈልጋለች። ያንን በየጊዜው ማድረግ ወይስ ሰልችቶኛል ጠልቶኛል ወይ ማለት ስለምትፈልግ አይምሯቸውን መጠበቅ፣ ንግግራቸውን በማዳመጥ ክብር በመስጠት ልክ ጌታችን ሴት እንደሰማት ሚስትን ማዳመጥ፣ ሴቶች ሲሰሟቸው ስለሚወዱ ማለት ነው። እሺ ሴቶች ደግሞ ለባሎቻቸው ምን ያደርጉ? እኔ ምንም አልጨምርም፣ ቅዱስ ጳውሎስ የሚለውን ብቻ ነው ማመጣ። ወበከመ ቤተ ክርስቲያን ትትዔዘዞ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክም። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። መታዘዝ ነው ባል የሚፈልገው ምንድን ነው? ባሎች ደግሞ አሁን እኔም ሳገኛቸው በንስሐም በምክር ፈጽሞ አታከብረኝም ነው የሚሉ። በቃ ጥያቄ ማንኛውንም ባል ብትሰሙት በሚስቱ ያለው ቅሬታ አታከብረኝም ነው። ልንገራችሁ በሴቶች ዓለም ዝም ብዬ ሳነብ ነው የጣሊያን ሴቶች ይወደዳሉ አሉ። ለምንድን ነው አሉ? ወንድ መንከባከብ ስለሚችሉ፣ ካልሲውን ስለምታወልቅለት፣ ኮቱን ተኩሳ ስለምታለብሰው፣ እንደዚያ ስለምታደርግ ክብሩን ስለምትገልጥለት ይወዳል። ማንኛውም ሰው እነሱን ማግባት ይፈልጋል። እና ኢትዮጵያ መጥተው በቅኝ ግዛቱ ጊዜ እነሱም የኢትዮጵያን ሴቶች ይፈልጉ የነበሩትና ብዙ ጊዜ ከኢትዮጵያውያን ያገቡ የነበሩት ወታደሮች አንዱ እኮ በአድዋም ከዚያም በኋላ በጃንሆይ ጊዜ የሚሸነፉ የነበሩት አንዱ ወደ ሴቶች ይገቡ ነበር። ሴቶች ደግሞ የኛ ሴቶች አርበኞች ናቸው። ፈረንጆች ሲመጡ እያሳለፉ ይሰጧቸዋል። እና ያን የሚፈልጉበት ምክንያት ኢትዮጵያውያን ሴቶች ባሎቻቸውን በማክበር የታወቁ ስለሆኑ መጽሐፍ ቅዱሳዊ የዋጀን እንደሆነ የእነሱን አላውቅም ከየት እንደመጡ። ስለዚህ ባልን ማክበር ሳራ ባሏን ጌታዬ ትለው ነበረ። ሞኝነት እኮ ነው እንጂ አሁን ደግሞ ይሄ ፌሚኒስት መጥቶ የለ እኩልነት እንዴ ምንድን ነው? እኔም እኩል አንተም እኩል፣ እኔ ቁርስ ሰርቻለሁ አንተም ራስ ሰራ። እንደዚህ ባልጅልነት ቢያግዝ ጥሩ ነው። እውነት ነው መተጋገር። ግን ይሄ አጉል እኩልነት ሴት እንደውም ባሏን ባሪያ አድርጋ መግዛት የምትችለው በፍቅር ነው። እሺ እሺ የምትለው ከሆነ እዚያ በኋላ እንደ በግ ሰሎሞን እንደሚለው እንደ በግ አንገቱን ይዛ እየጎተተች መግዛት ትችላለች። ከታዘዘችው እሺ የምትለው ከሆነ ውሳኔውን ካከበረችለት ሴት ባሏን መግዛት ቀላል ነው የሚሆንላት። የማታከብረው ከጓደኞቹ መካከል የምታዋርደው ውሳኔውን የምታቃልል እንግዳ ይዞ ሲመጣ የምታጉረመርም ጓደኞችን የምትነቅ ከሆነ ግን ያው እንግዲህ የሚመጣውን እናንተ ታውቃላችሁ። ስለዚህ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ደግሞ የሚገርመው አንድ ነገር ይያዙልኝ። ከመዘለ እግዚእነ ለባሎቻችሁ ስትታዘዙ ለክርስቶስ እንደታዘዛችሁ እያሰባችሁ ታዘዙ ማለት ነው። ወይ እንዴት ያለ ጽድቅ እንደሆነ ተመልከቱት። እመቤቴን አብሯት ለሚያድር አብሯት ለሚኖር ሰው እየታዘዘች ግን እንደመናኝ ለክርስቶስ እንደታዘዘች ይቆጠርላታል። ጥሩ ዕድል አይደለም? ሴቶች ለባል መታዘዝ ለክርስቶስ ቀጥታ መታዘዝ ከሆነ እንዴት ይሄን ዕድል ልንንቀው እንችላለን? ሚስትን ማክበር ክርስቶስን ማክበር ከሆነ አካልን ማክበር ከሆነ ከዚህ በላይስ ምን ፍቅር አለ? እንደውም ምን ይላሉ ሊቃውንቱ ዮሐንስ አፈወርቅ ሰው ግን ለምንድነው ዘመድ የማያገባ ይልና
አይ ዘመድ ዘመድ ነው፣ ሚስት ግን አካል ናት። ስለዚህ ሚስት አካል ስለምትሆን የምትቀርበው ከእናቱ ከአባቱ ከዘመዶች ይልቅ ሚስት ስለሆነች ሚስት ዘመድ ስለምትቀርበው ከሌላ ነው ማግባት ያለበት። እነሱ ይርቃሉ። ከሚስት ይልቅ በዝምድና እናት ትርቃለች ይባላል። የምትቀርብ ሚስት ናት። ሰው እናቱ ወይሃድግ ብእሲ አባሁ ወእሞ ወይተለዋ ለብእሲቱ፣ ሰው እናት አባቱን ይተዋል ሚስቱንም ይከተላል የተባለ ከዚህ የተነሳ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያለው? ትክልኑ ጸዊረ ጻማሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልህ አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ። ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል።